ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። አሁን በዚህ ዘመን እኛ በደረስንበት ዘመን ያለው ምንድነው? እውነተኛ የሆነው ነገር ቀሎ እንደ ስህተት እየተቆጠረ ነው ያለው። ስህተቱ ደግሞ እውነት ነው ተብሎ በሙሉ ዘንድ ተቀብሏል። እስኪ አንድ ነገር ፈሪሳውያን የሚቃወም ሰው ነበር። ማን ይቃወማቸው ነበር? ግን ከመጀመሪያ ጀምሮ አቤልና ቃየል ሁለት ራስ ወንድማማቾች፣ አንደኛው ለእግዚአብሔር ከልቡ የሆነ መስዋዕት አቀረበ፣ ከልብ የሆነ ያንኛው ደግሞ መናኛው ነገር ነው። ስለዚህ እውነተኛ ከእግዚአብሔር ጋር ነው። እግዚአብሔርን የሚያስደስተውን ሰው እግዚአብሔርን የማያስደስተው ሰው ተነሳበት ነው አይደለም? ተነሳበት። ሳኦል ዳዊትን ያሳደው ነበር። ምክንያቱም እውቀት ያስፈልገናል። መጽሐፍ ቅዱሳችን ስንመለከት ነቢያት አብዛኞቹ በሰዎች ላይ የተገለጹት ጌታ ኢየሱስ ራሱ በቤተ መቅደስ እስከፈሰሰው እስከ ዘካርያስ ድረስ ነቢያት እንደላቸው ናቸው። ጌታ ኢየሱስ ባለመቀበላቸው በኤልያስ ዘመን አንዲት ተሰራታ የነበረች ሴት ነው የኤልያስ ላይ ያስቀመጠው እግዚአብሔር ያስቀመጠው ጸጋ የተጠቀመችበት ነው የሚለን። በኤልሳ ዘመን ደግሞ ብዙ በእስራኤል ለምጻሞች እያሉ ሳይጠቀሙበት አንድ ግን ከሌላ ሀገር የመጣ ጀኔራል ወይም ነማን ብቻ ነው። ንግሥት ሳባ ወይም ንግሥት አዜብ በዚህ ትውልድ ላይ ለመጨረሻ ጊዜ ተነሳብታለች፣ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳርቻ ምናለች አለ መታለች። ማን የተናገረው? ኢየሱስ። ለምንድን ነው እንደዛ የሚለው? ኢየሱስን ይገፉት ነበር። ኢየሱስን ምን ይሉት ነበር? ይገፉት ነበር፣ ያሳዱት ነበር። ስለዚህ እኛም በጣም በእግዚአብሔር ፊት መጸለይ አለ። ዛሬ የምናየው ስለ ጸሎት ነው የምናየው። ማለት ስለ ጸሎት ሳይሆን ግድ እንድንለው ጌታ ይፈልጋል። እግዚአብሔር የሰጠን ቃል ነው። ግድ እንድንለው እግዚአብሔር ይፈልጋል። መጽሐፍ ቅዱሳችን ስንመለከት ሉቃስ ምዕራፍ 24 ላይ ጌታ ኢየሱስ ከሞት ከተነሳ በኋላ ሁለት ሰዎች እየተነጋገሩ ቃል ጀምረዋል። እርሱ ኢየሱስን ግድ እንድንለው ይፈልጋል። ግድ እንድንለው ግድ ማለት አለብን። ጌታ እስኪ ግድ ነው አልቆ እስኪ አይደለም ነገር ነገራችሁ። ኢየሱስ እነሱን ወደ ኢየሩሳሌም ሊመልስ ነው የመጣው። ግን ግድ እስኪሉ ድረስ ከነሱ ጋር ተለይቶ ሊሄድ ነበር። እንደው በቃ ደህና ደሩ ብሏቸው ሊሄድ ነበር። ኖ ሃሌሉያ። እስኪ ኖ ላለው ብሎ እስኪ አታልፈኝ ጌታ ሆይ ብሎ እስኪ ዛሬ አታልፈኝ ብሎ እስኪ ኢየሱስ ዛሬ አታልፈኝ ብሎ ታሪክ ሰርተን ማለት መቻል አለብን ወገኖች። አንተ በኢየሩሳሌም እንግዳለ የሆነውን ነገር አታውቁም እያሉ ለማድረግ ነገሩት ኢየሱስ ነው። ቃል ሲናገራቸው መጽሐፍ ቅዱስ ሲናገር ልባቸው ይቀልጥባቸው ነበር። ዛሬ
ብዙ ነገር የእግዚአብሔር ቃል እግዚአብሔር ተቃላችሁ ቃሉ ሲናገር ልባችን ይቀልጣል። አሜን። ግን እንተዋለን ግዳን ማለት ጌታን ኖ ጌታ ሆይ በዚህ ምድር ወደዚህ ምድር የመጣሁበት ዓላማ ሰርቼ ማለት ፈልጋለሁ። ለብዙዎች የፈውስ ምክንያት፣ ለብዙዎች የመዳን ምክንያት፣ ለብዙዎች ነፃ መውጣት ምክንያት፣ የብዙዎች ትዳር ሪስቶር ለመደረግ ምክንያት መሆን አለብን። አሜን አሜን። ስለዚህ በሉቃስ ወንጌል ምዕራፍ 24 ላይ ነው የምንመለከተው። አለፍ ይሄዳለሁ ነው ያላቸው ኢየሱስ። ኑ አሉት። ምን አሉት ይላል መጽሐፍ ቅዱስ? ግድ አሉት ይላል። ምን እንዲል የፈለገው የመጣበት ዓላማ ምንድን ነው? የመጣበት ዓላማ ምንድን ነው? ኢየሱስ የመጣበት ዓላማ ምንድን ነው? ማለት ወደ እነሱ የሄደበት ዓላማ ምንድን ነው? ዓላማው እነሱ መመለስ ነው። አሜን። የሚወዳቸውን ደቀ መዛሙርቱን ከጥፋት መመለስ ነው። ሉቃስ 24:29 እነርሱም ከኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱ ጋር ሊያድር ገባ። ይሰማችሁ ነው። ከኛ ጋር እደር ብለው ምን አሉት ይላል። በትግርኛው ምን ይላል? እስኪ በትግርኛው የእግዚአብሔር ሰው ተጋደሉ በግድ አሉት ማለት ነው። ተመልከቱ። ይህ የሪቫይቫል ጉዳይ፣ የክብር ጉዳይ፣ የእግዚአብሔር 100% ፍቃድ ነው። በእኔና በእናንተ ይሁን ሊሰራ ግን ግድ እንድንለው ይፈልጋል ጌታ። ኢየሱስ ነው የመጣው ወይስ እነሱ ነው የሄዱት? ራሱ ኢየሱስ እኮ ነው ወደ እነሱ የመጣው። ራሱ ኢየሱስ ወደ እነዚህ ሁለት ደቀ መዛሙርት መጥቶ ከነሱ ጋር ምግብ መብላት አለበት። that was his plan። ግን ሊያቸው ፈለገ ይመስለኛል። በቃ ደህና ደሩ አልፌ ነው መሄድ ብሎ ለነሱ ነገራቸው። ኑ አሉት። ለምን? የሚናገራቸው ቃል ልባቸውን አቅልጦታል፣ ወደውታል። ታውቃላችሁ የእግዚአብሔር ቃል ከኛ አንደበት ወጥቶ ሰዎች ሲነካ ሰዎች በእኛን ይወዱናል። ለምንድን ነው የሚወዱ? ሃሌሉያ። እውነተኛ የሆኑ የእግዚአብሔር ሰዎች የእግዚአብሔር ቃል በኃይል በመንፈስ ቅዱስ ጉልበት ወደ ሰው ሕይወት ሲገባ ሰዎችን ይወዳል፣ እንወዳቸዋለን። ለምን? This is the nature of human being, because we have a spirit that connects with that spirit, the man who is preaching that gospel. ተመልከቱ። ስለዚህ የግድ አሉት። ጌታ ኢየሱስ ወደዛ ከነሱ ጋር ምግብ ሊበላ ግድ ባይሉት ከነሱ ጋር ባያድር ኑሮ አይኖቻቸው ተከፍተው ኢየሱስን ያዩታል ይመስላችኋል? ነው። አይኑ ያልተከፈተ አገልጋይ ወገኖቼ ብዙ ጊዜ ተነጋግረናል። አሁን እኛ የምናያቸው አብዛኛው የምናየው በእኛ ማህበረሰብ በእኛ በኩል የምናየው አገልጋይ ሁሉ ገና ወደዛ ውስጥ ያልገባ በጣም ጥቂት ሰዎች ናቸው in the realm of spirit ገብተው ያሉት። when በዛ መንፈሳዊ ዓለም ውስጥ ስንገባ በዛ ክብር ውስጥ የሆነ ሌቭል አለ። ወደዛ ውስጥ ስንገባ አገልግሎታችን ቀላል ነው የሚሆነው። ከጠላት ጋር አንታገልም፣ ትእዛዝ ብቻ መናገር ነው።
ምክንያቱም ወደዛ በመንገባበት ጊዜ አውቶሪቲያችን እናውቃለን፣ ፖዚሽናችን እናውቃለን፣ ስልጣናችን እናውቃለን፣ ኃይል የተሰጠን ነገር እናውቃለን። የምናመልከውና የምናገለግለውን አምላክ እግዚአብሔርን በልጁ በክርስቶስ ኢየሱስ የተደረገውን እናውቀዋለን። ወደዛ መግባት ያስፈልገናል። ግን ግድ እንድንለው ይጠብቀናል ጌታ። ሸራ አድርጊው። ግድ እንድንለው ጌታ ይፈልጋል። እስኪ ግድ ለዋለሁ እስኪ ሲገ ምግብ እኮ ሲሆን ልክ እንጀራ ቆርሶ ምን አላቸው ይላል፣ ሰጣቸው ይላል። ከዛ ማን እንደሆነ ወዲያው አዩትና ኖ አሉ። ሃሌሉያ! ወዲያው ኢየሱስ ምን አደረገ ነው የሚለው፣ ዲስአፒር አደረገ፣ ጠፋ። ግን እነሱ መንገዳቸውን የቀጠሉት እንዴ? እኔ ነግራቸዋለሁ። አንዳንድ ሰዎች እንደዚህ የሚል ሐሳብ አላቸው። ሐዋርያው ጳውሎስ ከመገለጥ የተነሳ ምናምን እንዳልታበየ የሥጋ መጎሸሚያ ተሰጠኝ ይላል። የሰማችሁ ነው። እኔ እንደዚህ አምናለሁ። ጳውሎስን አልቃወም። ታላቅ የእግዚአብሔር ሰው ነው። የእግዚአብሔርን ክብር ያየ ሰው የራሱን ክብር አይፈልግም። አሜን አሜን። የእግዚአብሔርን ክብር ያየ ሰው፣ ኢየሱስን ፊት ለፊት ያየ ሰው በምድር ላይ ኢየሱስ ክርስቶስን ይገልጸዋል። የእግዚአብሔር ክብር የተገለጸለት ኢየሱስ የተገለጸለት ሰው የኢየሱስን ፊት ያየ፣ መልኩን ያየ፣ ውበቱን ያየ፣ ፍቅሩን በመንፈሳዊ ዓለም ውስጥ ገልጾ ያየው ሰው በፍጹም እነግራችኋለሁ የእግዚአብሔርን ክብር በዚህ ምድር ላይ አምላክ እንዳለ ገልጸው ታልፋለን። ብዙ ሰው የሆነ ትንሽ ነገር መቆየት ይፈልጋል። ኖ እኔ እምቢ እያልኩ ነው። ሰሙኛላችሁ? ሰው ሊፈወስ ይችላል። አጋንንት ከሰዎች ሊወጣ ይችላል። በጣም ጥሩ ነው። ሌላ ሌብል አለ። እስኪ ሌላ ሌብል አለ በሉ እስኪ። ሌላ ክብር አለ በሉ እስኪ። ሌላ መገለጥ አለ በሉ እስኪ። ሃሌሉያ! ይላችሁ ጌታ ኢየሱስ ወደዛ ወደ ታቦር ተራራ ወሰዳቸውና ሙሴና ኤልያስን አሳያቸው። ሙሴና ኤልያስ ሲናገሩ ታዩ። በጣም ጊዜያቸው ነው። ሙሴ ከሞተ ስንት ዓመት ነው? ምናልባት 2003 ሻላቀ። that's not a problem። ግን አዩት ይላል። እነማን? ዮሐንስ፣ ያዕቆብ እና ጴጥሮስ። ምን አይነት ህይወት ሊኖሩት እነሱ? ምን አይነት በምድር ላይ ኢየሱስን የገለጹ ሰዎች ናቸው እነዚህ ሶስት። ዮሐንስ ሆነ ከጴጥሮስ ጋር ሲሄድ ከእናቱ ማህፀን ጀምሮ ለ40 ዓመት ሽባ የነበረ ሰው ተነሳና ምን በል ተመላለስ። እነሱ በምድር ላይ ይመላለሳሉ እንጂ በምድር ላይ አይኖሩም። መኖሪያቸው ሰማይ ነው። አሜን አሜን ሃሌሉያ። ይኸውላችሁ በመገለጥ ወደ መገለጥ ክብር ስንገባ አይኖቻችን መንፈሳዊ አይኖቻችን ሲከፈቱ ከእግዚአብሔር ጋር መኖር እንጀምራለን። ሃሌሉያ። የምንሰማው ሁሉ ከሰማይ ነው የምንሰማው። ከምድር ላይ መስማት እናቆምና ነገራችን ሁሉ ከሰማይ ይሆናል። ሃሌሉያ። ስለዚህ የግድ እንለዋለን። የግድ ለዋለው በሉ እስኪ። አይኖቻችን መከፈት አለባቸው። አይኖቻችን ማየት አለባቸው። ጆሮቻችን ማየት አለባቸው። ጳውሎስ እንደዚህ ይላል፣ ሰው ያላየው ጆሮ ያልሰማው ሊነገር የማይገባው ነገር አይቻለው ይላል። ሃሌሉያ ሃሌሉያ። መጽሐፍ ቅዱስ ሲናገር ያዕቆብ በዘፍጥረት 32 ላይ አንብቡት። ዘፍጥረት 32 ላይ አለ። ቁጥሩን አነጋቸው ሁሉንም አንብቡት። ያዕቆብ ታውቃላችሁ በላባ ቤት 20 ዓመት በባርነት ተገዝቷል። ተመለስ ያለው እግዚአብሔር ነው። ወዴት ተመለስ አለው? ወደ ቤቴል። ያኔ በራእይ ወደ ተገለጽኩልህ ቦታ ምን በላል? ተመለስ። ለምን? ወራሹ እስራኤል ነው። ወራሹ ያዕቆብ ነው፣ ኤሳው አይደለም፣ እስማኤልም አይደለም። ማን ነው ወራሹ? ኪዳን ያለው ሰው፣ ህልም ያለው ሰው፣
እግዚአብሔር ወራሽ ይሆናል ያለው ሰው ከይስሐቅና ከአባቱ ከአብርሃም ከይስሐቅ የመጣውን በረከት ሁሉ ተቀብሎ አሁን እስካለው ትውልድ የሚያስተላልፍ ያዕቆብ በከንቱ እንደዋዛ መሞት የለበትም፣ አይሞትም። ሃሌሉያ! ለምን ትውልድ አለ። እኔና እናንተ ገና በሱ ነን፣ ይተያየናል። ሃሌሉያ! በሱ ውስጥ ያየናል። ለምን ኢየሱስ የሚባለው አዳኝ የዳዊት ስም የመጣው ከይሁዳ አንበሳ ያዕቆብ ጠፋ ማለት ክርስቶስ ኢየሱስ የሚመጣበት ስር ምን ማለት ተቆረጠ። አይሞትም፣ ግን ሰው ስለሆነ ፈራ። ስለዚህ ምን አደረገ? ያለውን ነገር ሁሉ ካሻገረ በኋላ አንድ ሰው በሌሊት መጣና ተገናኘ፣ ያዘው። ሌሊቱን በሙሉ ሲታገል አደረ። ምን አለው? ካልባረከኝ ምን አለልህ? በትግረኛው ምንድን ነው የሚለው? ኖ ቅድም ያነበብከው ግድ አሉት የሚለው በትግረኛው ምንድን ነው? መታገል አይደለም። ያዕቆብ በዚህ ላይ ምንድነው ታገለው? ምን እስኪል ድረስ? አሁን ሌሊቱ ያቅላላል ማለት ልቀቀኝ አለው። ስለዚህ ምን አለ? ካልባረከኝ አለቀኝ። ካልባረከኝ ምን አለልህም? አለቀህም። ኢየሱስን እኮ እንደዛ ነው ምን አሉት ነው የሚለው? ግድ አሉት። ምን እንዲል? ከነሱ ጋር እንዲያድር፣ እነሱ ወደሚያድሩበት ቦታ እንዲሄድላቸው፣ ከነሱ ጋር በማዕድ ቁጭ እንዲልላቸው ምን አሉት ይላል? ግድ ያሉት። እግዚአብሔር እንደዚህ አይነት መንፈስ በእኛ ውስጥ ያስገባ። በኢየሱስ ክርስቶስም እንዲህ አይነት መንፈስ ወደኛ ውስጥ እንዲመጣ ጸልያለሁ። ወደኛ ውስጥ ግድ እንድንል እንቅልፍን ንቀን ሁሉን ነገር ንቀን የእግዚአብሔር ፊት የሚያስፈልግ ወደ ክብሩ ለመግባት ጌታ ሆይ እንዲህ አይነት መንፈስ በኢየሱስም በእኛ ላይ አፍስስ። በኢየሱስም በእኛ ላይ አፍስስ። በኢየሱስም በእኛ ላይ አፍስስ። በኢየሱስም በእኛ ላይ አፍስስ። አባ በኢየሱስም በእኛ ላይ ይፍሰስ። ይህን ቃል እንደሰጠህን ጌታ ሆይ ግድ እንላለን፣ ግድ እንላለን። አይኖቻችን በሙላት ውስጥ እንገባ፣ በክብር ውስጥ እንገባ። ጌታ ሆይ ብዙዎች የታሰራሉ። ናሬክራሱ ላባያ ላሳክራባያ ምን አለቀህም? ምን ካላልከኝ? ካልባረከኝ። ልክ የጭኖች ሹልዳ ነካውና ትቶት ሄደ። ያዕቆብ ምን አለ? እግዚአብሔር ፊት ለፊት አየሁት፣ ነፍሴ ድና ቀረች። እስኪ አንብብልኝ፣ አግኝተኸዋል። ሃሌሉያ! እስኪ በትግርኛ አንብብልኝ። ዘፍጥረት እግዚአብሔርን ፊት ለፊት አየሁት፣ ነፍሴም ድና ቀረች። እግዚአብሔርን ፊት ለፊት አየሁት፣ ነፍሴም ምን ብላ ቀረች? ብሉይ ኪዳን እኮ ነው። ለምን ነፍሴ ድና ቀረች ይላል? ዲዩ አንደርስታንድ? ነፍሴ ምን ብላ ቀረች ይላል? ለምን ኢንካውንተር አደረገው? ማንን? እግዚአብሔር። ስለዚህ እነዛ ምን አሉ? አይኖቻቸው ተከፈተ። ከሚሄዱበት ወደ ኤማውስ የሚሄዱትን ትተው ወደ የት የተመለሱት? ወደ ኢየሩሳሌም የተመለሱት። የወንጌሉ የምስራች ነጋሪዎች ነው የሆኑት። ኢየሱስ ተገለጸልን ከሚሉት ሰዎች ሁለቱ እነዛ በመካከል ተገኙ። ሃሌሉያ! በፍጹም እኔና እናንተ ለክብር የተጠራን፣ ለውርደት አልተጠራንም። ከሰው እየጠበቅ ለዘላለም እንድንኖር አልተጠራንም። በዝቅተኛው ሌብል እንድንኖር አልተጠራንም። አይኖቻችን እያዩ እንድንወጣና እንድንገባ እንድናገለግል፣ በክብር ውስጥ ሆነን እንድንወጣና እንድንገባ እንድናገለግል እግዚአብሔር ጠራን። የሆነ ዙም ላይ ቁጭ ብለን ፌስቡክ ላይ እየሰበክን አይደለም የምንኖረው። እናንተ ምናልፈው እኔና እናንተ እንደዛ አይደለም የምናልፈው። ስቴሪዮም አይበቃንም። እስኪ አይበቃኝም በሉ እስኪ። ለምን? ካንተ ዘንድ የሚበላ ነገር ካለ ትውልድ ይፈልጋል። ካንተ ዘንድ የእግዚአብሔር ክብር ካለ ትውልድ ይፈልጋል።
አይኖች ሲከፈቱ ትውልድ ይፈልጋል። እግዚአብሔር ለትውልድ ነው የጠራን። እግዚአብሔር ለኔሽን ነው የጠራን። እግዚአብሔር ለዓለም ነው የጠራን። ለሰፈር አልተጠራውም። ለሰዎች ሰዎች አልተጠራውም። እግዚአብሔር ለብዙ ሕዝብ ለሚል ጠርቶኛል። ነገር ግን ግድ እንድለው እግዚአብሔር ይፈልጋል። ኢየሱስ አብሮ ነበር። ኢየሱስ ራሱ ላይ መጣው። ነገር ግን ግድ እስኪሉ ድረስ ምን አለ? አልፌ እሄዳለሁ አለ። ያዕቆብ ሌሊቱን በሙሉ ምን አለ? ታገለ። ምን እስኪል ድረስ? ሹልዳ እስኪነካው እስኪባረክ ድረስ። After that blessing, he faced his enemy. He was the worst enemy. He feared all 20 years. He was thinking about his brother. He might kill me. No. But when he had encountered, the favor of God was flowing upon him. You know, like if you pour oil in your head, ዘይት በራሳችን ላይ በብዛት ወሰና አንቆ ምንድነው የሚሆነው? ፊት በሙሉ በዘይት ይሞላል። ሃሌሉያ! የእግዚአብሔር ፌቨር ነበር። ተቃቅፎ ምናሉ ነው የሚለው? አለቀሱ። ለምን? አንተ በእግዚአብሔር ክብር ውስጥ በምትሆንበት ጊዜ ጠላት ከሩቅ ነው የሚፈክረው። ወደ አንተ ሲደርስ ይሽመደመዳል። ሃሌሉያ! ልክ እንደ ልጥ ተዝለፍልፎ ይወድቃል። አይተናል። አላያችሁም እንዴ? የእግዚአብሔር ክብር ሲመጣ፣ የእግዚአብሔር ኃይል በአንተ ላይ ሲሆን፣ አይኖች ሲከፈቱ in the realm of spirit in the heavenly place በመቶልና በመታደበት ጊዜ እዚህ ቆረ የተመላለስክ ያለው ነገር ግን አይኖች ተከፍተዋል። ያዕቆብ እኮ ሌላ ነገር አዲስ ሰው ነው። But the inner man of Jacob was changed. His name was changed. Hallelujah. Hallelujah. እግዚአብሔር ይረዳኛል በሉስኪ። እግዚአብሔር ይረዳኛል በሉስኪ። እግዚአብሔር ይረዳኛል። እግዚአብሔር ይረዳኛል። ክብሩን አያለው በሉስኪ። አይኖቼ ይከፈታሉ። ይህ ዓመት አክሰስ የማደርግበት ዓመት ነው። ምክንያቱም እግዚአብሔር የሰጠን የተስፋ ቃል ነው። ሰዎች ሰምቼ አይደለም፣ እግዚአብሔር ምስክሬ። ነገር ግን አሁን ትናንት በቀደም አንድ የእግዚአብሔር ሰው ሰማ ነበር። ይህ ዓመት የእግዚአብሔር ክብር የሚገለጥበት ዓመት እንደሆነ፣ የእግዚአብሔርን ክብር የሚፈልጉ ሰዎች የሚረሰሩበት ዓመት እንደሆነ፣ ሃሌሉያ! እውነተኛ የሆኑ የእግዚአብሔር ክብር ያለባቸው ሰዎች በክብር ውስጥ እንደሚገቡ፣ ሌሎች ደግሞ ቦታ እንደሚለቁ እዚህ በፊት እግዚአብሔር ተናግሯል። በቄስ ብሌና ተናግሯል። ታስታውሳላችሁ። ብዙ የእግዚአብሔር ነቢያት ተናግረዋል። ይሄኛው ግን ሌላ ነቢይ ነው፣ ሌላ ሐዋርያ ነው ተናግሯል። ይሄ ዓመት እንደዛ ነው። ለእኛ እግዚአብሔር የሰጠን ቃል እሱ ነው። ምንድነው? የተስፋ ቃላችን የምንወርስበት ዓመታችን ነው። It is the year of possessing the promises of God. It's not the promise. No, the promises of God. ነገር ግን ምን ያስፈልገናል? ግድ እንድንለው ያስፈልጋል። እስኪ ግድ ለዋለሁ በሉ እስኪ። ሉቃስ ምዕራፍ 18 35 ጀምሬ ነው ያነባለሁ። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። አንድ ምን ዓይን ያለው ዕውር ነው። ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። ምክንያቱም አያይም። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት የሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ ምን አለ? አብዝቶ ምን አለ? ጮኸ። ብዙ ሰዎች በምንጮህበት ጊዜ፣ ሪቫይቫል በምንልበት ጊዜ ዝም በል ይሉናል። አይሉም እንዴ? Are you crazy? Everything is okay. You don't need to worry.
ስሙ እግዚአብሔር ራሱ ያለ ምስክር መተው አይፈልግም። በዚህ ከተማ እኔና እናንተ የእግዚአብሔር ሕያው ምስክሮች እንሆናለን። አሜን አሜን። CNN BBC አይደለም ምስክር የሚሆነው። ወንጌል አይሰብኩም እነሱ የሰይጣን ዲሳይፕልስ ሆነው ነው እያገለገሉ ያሉት። እኛ የምንወደውን ጌታ እንደዚህ ያለ አንድ ፊሊክስ መሰለኝ ለአግሪፓ ሲጽፍለት ምን አለ? ጳውሎስ ስለሞተው ኢየሱስ ካለ በኋላ ጳውሎስ ያው ነው ስለሚለው ማነው ያው ነው የሚለው? ስለሞተው ኢየሱስ ጳውሎስ ምን ስለሚለው? ያው ነው ስለሚለው። ስለዛ ነው ክርክራቸው፣ ሌላ ነገር የላቸውም። ምን እያለ ነው ያለው ሰው? ኢየሱስ ሞቷል እያለ ነው። የዚህ ዓለም ጥበበኞችን የሚያሳፍር የእግዚአብሔር ክብር በእኔና በእናንተ ላይ ይገኛል። አሜን አሜን አሜን። ጳውሎስ ኤልማስ የሚባለው ጠንቋይ ከሀገረ ገዡ ጋር ቁጭ ብሎ ሲያጣምም አገኘ። አንተ ክፋቱ ተንኮል የሞላብህ የሰይጣን ልጅ ነው። ዝም ብሎ አይደለም በግምት አይደለም ያለው ሂስቶሪ። ከዛ በኋላ ምን አለ? ለጊዜው ምን ትሆናለህ? ፀሐይን አታይም ትታወራለህ። ወዲያውኑ የሚፈልገውን መፈለግ ጀመረ፣ የሚመራውን መፈለግ ጀመረ። ዋይ ጳውሎስ የሆነ ተራ ንግግር አይደለም የሚናገረው። ይኸውልህ በክብር ውስጥ በምትገባበት ጊዜ ወደዛ ወደ እግዚአብሔር ሕልውና ወደ እግዚአብሔር ክብር አይኖች በሚከፈቱበት ጊዜ ያንተ ቃል ልክ ሙሴን ምንድን ነው ያለው? አንተ ለፈርዖን ምን አደረግኩ ነው ያለው? አምላክ አደረግኩ። ለምን ወደ እኔ ትጮኻለህ ነው ያለው እግዚአብሔር። ለምን ወደ እኔ ለምን ትጮኻለህ? ምን በል በትር ይዘሃል፣ ስልጣን ምታባህ፣ ተናገር፣ ተከፈለ። የእግዚአብሔር ሪፕሬዘንታቲቭ የሚሆኑ ሰዎች እንድንሆን እግዚአብሔር ይረዳናል። እስኪ ይረዳኛል በሉ እስኪ። ስለዚህ ዝም በላሉት። በርጦሜዎስ አጥብቆ የዳዊት ልጅ እያለ ይጮኻል። አንዳንዶቹ ደቀ መዛሙርት ናቸው። ለምንድን ነው የምትጮህ? ዝም በል ነው በጭራሽ። ግድ ያለው ኢየሱስ ከንደወሰነ አየው፣ እንደጨከነ አየውና ቆመ። ከዛ ልብ ብላችሁ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ኢየሱስ አያውቅም እንዴ? ምን እንደሚፈልግ አያውቅም ልቡ? ግድ እንድንለው ጌታ ይፈልጋል። ግድ እንድንለው ጌታ ይፈልጋል። ስለዚህ አብዝቶ እዛ ያለ አካባቢ ያለ ዝም በል ቢለው፣ ደቀ መዛሙርቱ ዝም በል ቢሉት ጌታ መንገድን ቀጥሎ ነበር። በጭራሽ ምናልባት እነዚህ አሁን ያየናቸው ሰዎች በሙሉ ኪዳን ያላቸው እስራኤላዊ ናቸው። ግን በጣም የምትገርም አንዲት ሌላ ሴት ሲፎኒቃዊት የምትባለው ወይም ደግሞ የከናናዊት ነች። ሲፎኒቃዊት የምትባል ልጄ አጋንንት አለባት ብላ ወደ ጌታ መጮህ ጀመረች። ልጄን እንድትፈውስልኝ ይፈልጋሉ አለችው። ኪዳን የለሽም ማለት እኔ ላንቺ አልመጣሁም ማለት ተወች ሄደች። በእውነት አበሻ ብትሆን ትሄድ ነበር። አትሄድም? እንዲያውም ድሮ እናንተ አይሁዶች እኛ በቃ ያው ሰምቼ ነው የመጣሁ አላለችም። በጭራሽ ራሷን ዝቅ አደረገች። she took her position, she took where she is exactly። ኢየሱስ ግብዝ አይደለም፣ የነገራት ትክክል ነው።
የልጆችን እንጀራ ለውሾች ምን አይነት ማለት አይሰጥም። That's what she knows. That's what the Jewish people, Israelites believe. አይሁዶችም ያምኑት እንደዛ ነው። ስለዚህ ምን አላት? ለውሾች ምን አይነት አይሰጥም። ኧረ ጌታ ሆይ ያለችው ቡችሎች እኮ ከጌቶቻቸው ፍርፋሪ ምን ይላሉ? ይበላል፣ ይጠግባል። አንቺ ሴት አለ የኢየሱስ ልጅ በጣም ስትራይክ ያደረገችው እምነትሽ ምንድን ነው አላት። ታላቅ እንዳመንሽ ይሁንልሽ ሂጂ ያለ ልጅሽ ምን ላለች? ተፈውሳለች። ስለ እግዚአብሔር ክብር እንድትጠይቀው የእግዚአብሔር ሐሳብ የእግዚአብሔርን ክብር አክሰስ ለማድረግ የአዲስ ኪዳን ፕሮሚስ ነው ለኔና ለእናንተ። በሉቃስ ወንጌል ምዕራፍ 9 ላይ 12ቱን ሐዋርያት ወደሱ ጠርቶ ነው የሚለው እኔና እናንተን እዛችሁ ጨምሩ ቃላቸውን ሊሰሙት ሁሉ ዮሐንስ ወንጌል ምዕራፍ 16 እና 17 ሲጸልይ እናንተ እነዚህን ደግሞ የሚሰሙት ብሎ ነው የጸለየው አይደል? ለሚመጣው ትውልድ ነው። ይሄ የተስፋው ቃል አለ ጴጥሮስ ራሱ ሲጸልይ ዮሐንስ ምዕራፍ 2 ላይ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ለሚጠራቸው ብሩክ ላሉ ነው አለ። ለዚህ ነው መንፈስ ቅዱስ የተሞላ ነው። ለምን የሚሰራ ነው። አዲስ ኪዳን አላበቃም። ሰይጣን ብዙዎችን ሸውዷቸዋል። አዲስ ኪዳን ታምራት የለም ምን የለም ብሎ ተስፋ አስቆርጧቸዋል። ተስፋ አልቆረጡ። ለምን? ተስፋ የሚቆርጥ ሰው ተስፋ የሚያደርግ ሰው። If someone is under the spirit of religion, what he understands and what he knows is that what he believes, what he reads. ብዙ ሰው የእግዚአብሔር ቃል ትሰማላችሁ። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በመንፈስ ቅዱስ ኃይል ካልተገለጸ በስጋ አእምሮ የምናነበው ከሆነ በቲዮሎጂ የተማርነው ከሆነ ፊደል ነው የሚሆነው። ፊደል ደግሞ ምን ይላል ጳውሎስ? ይገድላል። ለምንድን ነው የሚገድለው? እውቀት ይነፋል። ከኔ በላይ ማንም አዋቂ የለም ይላል። በቃ እኔ መማር ያስፈልገኛል። የሆነ ትንሽ ሰው እንደነ ጴጥሮስ በክብር የተነሳ ኃይለኛ የእግዚአብሔር ክብር ያለበት ምድርን መለወጥ የሚችል ሰው ሲመጣ አይቀበለውም፣ አይሰማም። ለምን? አእምሮ በቲዮሎጂ ኖሌጅ ተሞልቷል። ግን መጽሐፍ ቅዱሳችን ስናነብ አንዳቸውም ቢሆን የቲዮሎጂ ዲግሪ ወይም ባችለር ወይም ዲፕሎማ ወይም ሰርቲፊኬት አልነበራቸውም። ነገር ግን አሕዛብና ፈሪሳውያን ሲናገሩ ምን አሉ? ምድርን የሚገለባብጡ አሏቸው። ሃሌሉያ! እንደዛ ከሆነ ቲዮሎጂ ነው የሚያስፈልገን ወይስ የእግዚአብሔር ክብር ነው የሚያስፈልገን? ቲዮሎጂ ነው የሚያስፈልገን ወይስ መንፈሳዊ መገለጥ ነው የሚያስፈልገን? እግዚአብሔር ዘመናችን በከንቱ እንድናሳልፍ አይፈልግም። የእግዚአብሔር ቃል ይላል እያልን እንድናሳልፍ ፈጽሞ ፍቃዱ አይደለም። ለችግረኞች እንድንደርስ ነው እግዚአብሔር የሚፈልገው። To rescue those who are in bondage. በስራት ያሉትን ለመፍታት ነው እግዚአብሔር ግድ እንድንለው ይፈልጋል ጌታ። አይደለም ለስብከት ማሳመሪያ አይደለም የምነግራችሁ። አሁን የምነግራችሁ ቃል በልቤ ውስጥ የሚቃጠለው ነው የምነግራችሁ። ስለዚህ እዚህ ላይ ጌታ ኢየሱስን ምን አሉት ነው የሚለው? ግድ አሉት። እነማን? በርጦሜዎስ የዳዊት ልጅ ወይ እያለ መጮህ ጀመረ። አገኘው። ማየት የማይችል ሰው አይኑ ሪስቶርድ ሆኖለት ኢየሱስን ለመጀመሪያ ጊዜ አየው። እስኪ አየው በል እስኪ። ሃሌሉያ! በጣም የሚገርመኝ ታውቃላችሁ፣ ለ38 ዓመት በዛ በቤተ ሳይዳ ተኝቶ ሲጠብቅ የነበረ ሰው አያስገርማችሁ? ለምን ተስፋ ይቆርጣል? ዛሬ ሰይጣን የተለያየ ነገር የሚያደርግልን ታውቃላችሁ። እኛን ተስፋ ለማስቆረጥ ግን ሕያው የሆኑ ምስክሮች በእግዚአብሔር ቃል ውስጥ እናያቸዋለን። በፍጹም አንድ ቀን እግዚአብሔር ይጎበኘኛል፣ ምናልባት ሰው ራርቶ ወደዛው ውሃ ያስገባኛል እያለ ነበር የሚጠብቀው። ነገር ግን ከሁሉ የሚበልጥ የናዝሬቱ ኢየሱስ መጣለት። ውሃ ሳይገባ
ሃሌሉያ። ማንም ሰው ሳይሸከመው የተኛበትን ያዝና ወደ ቤት ሂድ የሚል ጌታ መጣ። ሃሌሉያ። ለምን? he was determined ይጠብቅ ነበር። ስለዚህ we have to expect እስኪ ይጠብቀዋለሁ ብሎ እስኪ። ስለዚህ እነዚህ የጠየቁ ሰዎች በምድር ላይ ለውጥ በእነሱ ላይ የተካሄደባቸው ሰዎች ናቸው። እስራኤል የሚለውን ስም እኮ ያገኘው እምቢ ስላለ ነው። አለቅህም ማለት አለቅህም። ከዛ በኋላ ስሙን የጠየቀው ማን ነው? ስሙ አታላይ ነው። ስም ያለው ያዕቆብ ነው። አሁን የእግዚአብሔር ሉል ትባላለህ። አሜን። እስራኤል ማለት የእግዚአብሔር ሉል ማለት ነው። ከምን? ከአታላይነት የእግዚአብሔር ምን ሉል። ለብዙ ሺህ ዓመታት እስራኤል የሚለው ስም የተጠበቀ ነው። በአንድ ቀን ግን ምን ያህል ሰዓት እንደሆነ አናውቅም። ሊነጋ ቀላልቷል ይላል። ምናልባት ከ6 ሰዓት ከ12 ሰዓት እስከ 6 ሰዓት ባለው ጊዜ ሊሆን ይችላል። አናውቅም። ግን ሲታገል አደረ ነው የሚለው። ጸሎት እኮ ነው። በእውነት ጌታ ሆይ በቃ ማለፍ አልፈልግም። እስኪ አልፈልግም በሉ እስኪ። በቃ ታይት በኔ የሆነ ነገር እግዚአብሔር ሊሰራ ነው ወደዚህ ምድር ያመጣል። ምናየው ሰልፍ ዝም ብሎ አይደለም። በፍጹም ነግራቸዋለሁ። በመጽሐፍ ቅዱስ ውስጥ ስናነብ የምንመለከታቸው የእግዚአብሔር ሰዎች ሰልፋቸውንና የእናንተን ራሳቸውን ይዩት። ሰልፉ ለምንድን ነው? ለምን ሰልፉ በዛ? የሰማችሁ ነው ወይ ቅዱሳን? ሃሌሉያ። እግዚአብሔር አለው ነገር በእኛ ላይ አለው ነገር። እስኪ ነገር አለው በእኔ ላይ ገለጽ። ነገር አለው በእኛ ላይ አንድ እግዚአብሔር ሰው ስለተመታገለ የፈተናው ብዛት ዲፕ ሲሆን በአንተ ሊገለጥ ያለ ዲፕ የእግዚአብሔር ክብር አለ አይደለም እንዴ? ኢንፎርማል የሆነ በቃ ፎርማል የሆነ ነገር ነው የሚያመጣው። ኢንፎርማል የሆነ ነገር ግን ምንድነው? ኤክስትራኦርዲነሪ የሆነ ነገር በአንተ ህይወት የሚሆን ከሆነ በአንተ የሚያልፈው ነገር ምን የሚባል ነገር ነው የሚያልፈው። ስለዚህ ይሄ ማይታመን እንዴት ይቻላል የሚባል ነገር በአንተ ህይወት ውስጥ ያልፋል። አለው ነገር እግዚአብሔር ዝም ለምን አትናገረኝም? ለምን አትመልስልኝም? ዝም አረ ጌታው ስማኝ፣ ዝም አጥብቀህ አንተ ሙጥኝ ማለት አለብህ። አሜን አሜን። አለቅህም ማለት አለብህ። ስለዚህ ግድ እንድንለው ጌታ ይፈልጋል። Do we understand why we don't know? We don't know. እነሱን ለመመለስ የመጣ ሰው የመጣ አምላክ ግድ ድረስ እሄዳለሁ ማለት ፕሬቴንድ እያደረገ አይደለም። ዝም ቢሉት ይሄድ ይችላል። አንድ ጊዜ ጌታ ኢየሱስ በኋላ እየተራመደ መጣ። እነሱ ሌሊት ነበርና በጣም ፈሩ፣ ተጨነቁ። አልፏቸው ሊሄድ ነበር ይላል። ከጮታቸው የተነሳ ከመጨነቃቸው የተነሳ ወደ እነሱ መጣላቸው። ለምን? ረስኪው ፈለጉ። ጌታ ተኝቶ ነበር። እንቅልፍ ይዞታል። ማዕበሉ ያሉበትን መርከብ ማናወጥ ጀመረ። ከዛ ጌታ ተነሳ፣ ቀሰቀሱት። ጸጥ በላ። እግዚአብሔር ራሱ ያውቃል። አዎ ያውቃል፣ ግን እኛ እንድንነግረው ይፈልጋል። ይሄ ነገር ጌታ ሆይ ከኔ ላይ አንተ ክብር ይምጣ ያገኝ ብለን እግዚአብሔር መጠየቃል። ምክንያቱም
በምድር ላይ የፈለገውን ያህል በረከት እናገኝ፣ በእግዚአብሔር ክብር ውስጥ ካልገባን ህይወታችንን ከባድ ነው። አሁን እግዚአብሔር የመጨረሻ ጊዜ ስለሆነ አሁን የምናየውን አይነት ክብር አለን በሌላ በእናንተ የሚገለጠው ያልተለመደ ክብር ነው የሚገለጠው። የሰማችሁ ነው። ያልተለመደ ነገር እያለፈ ነው አይደለም? ያልተለመደ ክብር በእኛ ላይ ይገለጣል። ዮሴፍ ያልተለመደ ነገር ነው ያለፈው። በአብርሃም ላይ ያልተፈጸመም፣ በይስሐቅ ላይ ያልተፈጸመም። ተሽጧል። ማን ተሸጠ? ዮሴፍ ብቻ እኮ ተሸጠ። በማን? በገዛ ወንድሞቹ፣ በራሱ ወንድሞች። አሳዝን ትሬድ ሂም። አብርሃም ስንት ሰራተኛ ነበረው ቤቱ ይላል መጽሐፍ። 318 ቤት የተወለዱ ቤት ውስጥ የተወለዱ ነበሩ። ይስሐቅ ነው የወረሰው። ማን? እስማኤል ነው የወረሰው። አብርሃም ይስሐቅ ነው የወረሰው። ይስሐቅ ደግሞ ለልጆቹ ምን አለ ነገር አወረሰ። እየተወረሰ ነው። በቃ ልክ ይስሐቅ ሲሞት ማን ነው? ይስሐቅ ሲሞት ደግሞ ለያዕቆብ እና ለኤሳው ነው ያወረሳቸው። ያዕቆብ ደግሞ ለልጆቹ ነው የሚሰጠው። ያ ባለጸጋ የሆነ ሰው ልጅ የአንድ ግብፃዊ ባሪያ ሆነ። ሰራተኛ አይደለም፣ ባሪያ ነው የሆነ። that's extraordinary ነገር ነው። ነገር ግን ባልተወለደበት ምድር፣ ዜግነት በሌለው ምድር ላይ የሀገሪቱ ሁለተኛ ሰው ሆነ። ሃሌሉያ! የሀገሪቱ ምን ሁለተኛ ሰው? እግዚአብሔር እኮ ገልጾታል። ጸጋ አያስፈልግም የምትሉ ሰዎች ካላችሁ ሚዲያ ላይ ሰዎች አሉ፣ ስሙኝ። እግዚአብሔርን ዮሴፍ በግብፅ ምድር ላይ የገለጸው በጸጋ አይደለም እንዴ? ድሮ ኢንተርፕሬቴሽን ህልሙን እኮ ነው የፈታው። ህልሙን ሲፈታው እግዚአብሔር የሰጠው ነው ህልሙ የሚፈታ ነው። እነ ዳንኤል በበዓል ይህን የገለጹት እግዚአብሔር ከአንበሳ ሲያድናቸው፣ እነ ሲድራቅ ሚሳቅ አብደናጎ ከእሳት ውስጥ ሲያወጣቸው የእነሱ አምላክ ምን ይበል ያለው ይመለክ። እግዚአብሔርን ያለ ታምራት ልታከብሩ አትችሉም። የእግዚአብሔር ክብርና ኃይል በአንተ ላይ ሲገለጥ ነው ሰዎች ምንድነው ማለት ቢጀምሩ። ይህ የእግዚአብሔር አገልጋይ ነው፣ ይህቺ የእግዚአብሔር ሰው ነች፣ የእግዚአብሔር ሴት ነች፣ የእግዚአብሔር ሰው ብለው አሕዛብ ወደ አምላካቸው ብዙ አሕዛብ እግዚአብሔርን ወደ ማምለክ መጡ። አንብቡት። ከእሳት በወጡ ጊዜ ብዙ አሕዛብ ወደ አይሁድነት እምነት ገቡ። አይደለም እንዴ? አይደለም እንዴ? ብሉይ ኪዳን እኮ ወንጌል አይደለም የሚሰበከው። ግን እንዲህ አይነት አምላክ ታምራትን የሚያደርግ አምላክ መመለክ አለበት አለ ንጉሡ ራሱ። ጣዖትን ሁሉ አስወገደው። ዛሬም የእግዚአብሔር ክብር በእኔና በእናንተ መገለጥ አለበት። በእነሱ ከነበረው ክብር የበለጠ። ለምን? ዲመን ስትራቴጂውን ሁሉ ጨምሮ እየተዋጋን ያለ ቤተክርስቲያን እርስ በርስ እንድንዋጋ አድርጓል። አንዱ ክብር አለ ይላል፣ አንዱ ይሄኛው እንትን ነው ይላል፣ ያኛው እንደዛ ነው ይላል። ነገር ግን የምናነበው ይህ የእግዚአብሔር ቃል መጽሐፍ ቅዱስ የሚነግረን ወንጌል ኃይል ነው። እስራትን የሚፈታ ቀንበርን የሚሰብር ጎብጠው የሚሄዱትን ቀና የሚያደርግ የእግዚአብሔር ኃይል የሚገለጥበት በመንፈስ ቅዱስ የተጻፈ የእግዚአብሔር ቃል አሁንም የሚተረጎመው በመንፈስ ቅዱስ ኃይል ነው። ስለዚህ እግዚአብሔርን ግድ እንድንል ያስፈልጋል። እየሰራን እግዚአብሔርን እናስበው። አሜን። እየበላን እግዚአብሔርን እናስበው። ስንቀመጥ ስንነሳ ሐሳባችን ሁሉ እግዚአብሔር እንዲሆን ጸልያለሁ።